ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ከአማራ ክልል ከጎጃም ዛሬ አንድ በጣም አሳዛኝ ዜና ተሰምቷል። ከፋኖ ታጋዮች አንዲት የ19 ዓመት የፋኖ ታጋይ በአገዛዙ ሰዎች ቆስላ ከተያዘች በኋላ በአሰቃቂ ሁኔታ ተገላ ሌላም በጣም ክፉ የሚባሉ ነገሮች ተፈጽሞባት የጭካኔ ተግባራት ተፈጽሞባት አስክሬኗን መንገድ ላይ ጥሎ መሄዳቸውን የሚገልጽ መረጃ ሰምተናል። የፋኖ አመራሮች ጎጃም በዚህ ጉዳይ ላይ የተለያዩ መልእክቶችን እያስተላለፉ ይገኛሉ። ጉዳዩ ምንድነው የተከሰተው በአጠቃላይ ስላለው ሁኔታ የዘውትር ተሳታፊያችን መረጃዎችን ሰብስቧል። ወደሱ አልፋለሁ። እንግዲህ ምንድነው የሆነው? የሚሰማው ነገር በጣም የሚያስደነግጥ ነው። እንዲህ አይነት ጭካኔ መቼም ከቅርብ ጊዜ ወዲህ ጆሮአችንም እየለመደው መጣ መሰለኝ። ህዝቡም በሁኔታው ላይ ይህን ያህል ቁጣውን ሲገልጽ የምናይበት ሁኔታ የለም። እስቲ ምንድነው የተፈጸመው? በቅድሚያ መሳይ አመሰግናለሁ። በጣም ይሄ ድርጊት የአማራ ህዝብ ለዘመናት አንገቱን ደፍቶ አገር አቀናለሁ ብሎ መከራና ስቃይን ተሸክሞ የኖረው ህዝብ ዛሬ የጉማንጉግ ስርዓት የሆነው የብልጽግና ወታደር በአማራ ክልል ተሰማርቶ ፍጹም ሰዋዊ ያልሆነ ድርጊት በመፈጸም አንድ ብሎ ጀምሯል ማለት ይቻላል። ከዚህ በፊት አስክሬን ይገላሉ፣ አስፋልት ላይ እጅና እግር ይቆርጣሉ፣ ቆዳ ይገፋሉ። ነገር ግን በሴት ላይ እንዲህ አይነት ድርጊት ሲፈጸም ገና ለመጀመሪያ ጊዜ ዛሬ መስማታችን ነው። እንግዲህ እቺ የ19 ዓመት ወጣት አንተ እንደጠቀስካት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስር የሚንቀሳቀሰው ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አባር የነበረችና በአረንዛው ዳሞት የልዩ ኮማንዶ ስልጠና ወስዳ በዚህ ብርጌድ ላይ ከፍተኛ የሴትነት ተግባር ስትፈጽም የጀግንነት ተግባር ስትፈጽም የነበረች ወጣት ነች። እሁድ ከጓደኞቿ ጋር በማና ውስጥ ጉልት በተባለው አካባቢ የቅኝት ስራ በመስራት ላይ ያለች በድንገት ከጠላት ጋር ፊት ለፊት ይላተማሉ። ቁጥራቸው ዝቅተኛ በመሆኑና ዋና ማዘዣ ጣቢያቸው ለቅኝት በመንቀሳቀሳቸው በጠላት ኃይል ስናይፐርና መትረጊስ በታጠቀ የጠላት ኃይል ላይ ፊልሚያ ይጀመራል። በዚህ ፊልሚያ ላይ ቆስላ ከነነብሷ ትያዛለች። ነገር ግን ከነነብሷ ከያዟት በኋላ በጣም በሚያሳዝን ሁኔታ በሳንጃ ወጋግተው በተለያየ ቦታ ላይ በክላሽ ሳንጃ በመውጋት ህይወቷ እንዲያልፍ አድርገዋል። እንግዲህ የጭራቅ ባህሪ ያለው የአገዛዙ ጦር በማንኩሳ ከተማ ጎትቶ በማምጣት ገላዋን ላይ ጩቤ አሳርፈው ከእጇ ላይ የተነቀሰችውን የተለመደ ነገር ነው። የፋኖ ኃይሎች ወደ ትጥቅ ሲገቡ አማራ ሚል ንቅሳት ይነቀሳሉ። ይሄን ንቅሳት ከቆዳዋ ላይ ገፎ በማንሳት ከተለያየ ቦታ ላይ የስጋዋን ከቆዳዋ በመለየት እንዲሁም የእናቶች ምልክት የሆነውን ሁለት ጡቶቿን በመቁረጥ ራቁቷን ጎትተው በፍኖተ ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖተ ሰላም 9 ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ስጋዋን ዘርረዋት ለሙሉ ቀን እንድትታይ በማድረግ ከፍተኛ በጣም አስጸያፊ ድርጊት ፈጽመዋል። እንግዲህ መሳይ ይህ ድርጊት የተፈጸመው የፋኖ ኃይሎች አንደኛ የቆሰሉ የአገዛዙን ጦር ሕክምና እንዲያገኙ ለዓለም አቀፍ ቀይ መስቀል አባላት ባስረከቡበት ሳምንት መሆኑ ደግሞ እጅግ በጣም የሚያስተዛዝብ ነገር ነው። እንደዚህ ምርኮኞችንም እንዲሁ የማረኳቸው ምርኮኞች ለሕክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰቦቻቸው የሚሄዱ ምርኮኞችን ሊገሏቸው የመጡ ምርኮኞችን ወደ ቤተሰቦቻቸው ገንዘብ ሰጠው ልብስ ቀይረው መታወቂያ አውጥተው በሰላም ወደ ቤተሰቦቻቸው እንዲሄዱ እያደረጉ ባለበት ሰዓት እቺን የ19 ዓመት ወጣት ልጅ የቆሰለች ልጅ ሕክምና ማድረስ ሲገባቸው ነገር ግን ቆዳዋን በመክፈፍ ጡቷን በመቁረጥ እርቃነ ስጋዋን አስፓልት ላይ አስቀምጦ ህዝብ መቀጣጫ እንዲሆን ለማድረግ ሙከራ ማድረጉ ይሄ ስርዓት ከፍተኛ ሽንፈት እንደደረሰበት የሚያሳይ ነገር ነው። ከዚህ በፊት እንግዲህ ለህፃናት የማይራራ ስርዓት እንደሆነ በጣም በርካታ ህፃናትን ከእናቶቻቸው ፊት አውጥቶ የገደለ ስርዓት እንደሆነ፣ ሽማግሌዎችን የሚያዋርድ ስርዓት እንደሆነ፣ እናቶችን ከባሎቻቸው፣ ሴት እህቶቻችንን ከአባቶቻቸው ፊት የሚደፍር፣ ነፍሰ ጡር እናቶችን በአደባባይ የሚረሽን፣ የሃይማኖት አባቶችን የሚያዋርድና የሚገድል፣ ሀገርን ለመምራት ቀርቶ አብሮ ለመኖር አሁን ዛሬ የተፈጸመው ድርጊት አብሮ ለመኖር እንኳን የሚቀፍ ስርዓት መሆኑን የአማራ ህዝብ መገንዘብ መቻል እንዳለበት ነው። ይህቺ ጀግና እንግዲህ በዓለም ትባላለች። የኮማንዶ አባል ናች። በለጋ እድሜዋ የህዝብ ስቃይ ገብቷት በዱር በገደሉ ስትንከራተት ታሪክ ሰርታ በታሪክ ለዝንተ ዓለም ስሟ የሚጠቀስ ቢሆንም የተደረገው ድርጊት የአማራን ህዝብ አንገት ለማስደፋትና ከትግሉ እኔን ያየ ይቀጣ ብሎ ወጣቱ እንዲመለስ ለማድረግ የሰሩት ስራ በእውነት ከመንግስት አይደለም ከሰዋዊ ተግባር ውጭ የሆነ አረመኔያዊና ጭራቃዊ ተግባር የፈጸሙባት መሆኑን ነው ማየት የቻልኩት። እንግዲህ
የናዚ ጦር እንግዲህ በእርግጥ በእስራኤላውያን ላይ ከዚህ የተለየ ድርጊት ፈጽሟል ማለት አይቻልም። ይህንን እያየ የአማራ ህዝብ በከተማ ላይ ቁጭ ብሎ ኳስ እያየ ሴቶቹ ወደ ጫካ ወጥተው እየታገሉና እየቆሰሉ እየደሙ በጫካው በድሩ በተራራው በሸንተረሩ ድንጋይ ተንተረሰው እያደሩ ወንዶች ከሷ እድሜ በላይ የሆኑ ወንዶች ግን ድራፍት እየጠጡ በየከተማው ላይ የሚያንዛርጡትን በጣም አሳፋሪ ድርጊት እንደሆነ ይሄ የእህታችን ምሳሌ ከዛሬ ወደ ጫካ ካላወጣቸው መቼ ሊያወጣቸው እንደሚችል እኔ ግልጽ ሊሆንልኝ አልቻለም። የአማራ ወጣት ይህንን እያየ እንግዲህ በከተማ ተቀምጠህ ሌላ ድርጊት የምትፈጽም ካለ ውር ነገ ጠዋት የራስህን ቤት የሚያንኳኳ እጅግ በጣም የአውሬ ስብስብ በአማራ ክልል ተበትኗልና ከዚህ ድርጊት መከላከል የሚቻለው ወገቡን ጠበቅ አድርጎ ከፋኖ ኃይሎች ጋር በጋራ አብሮ በመስራት መሆኑን ማየት የቻልኩት መሳይ። እንግዲህ ጉዳዩን በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አመራሮችን ለማግኘት እየሞከርን ነው። ሻለቃ ዝናቡ ልንገረው የጻፈውንም እንደዚሁ ተመልክተናል። በጣም ስሜት የሚነካ ነው። ሌሎችም እንደዚሁ ሀሳባቸውን እየገለጹ ነው። ጉዳዩ ላይ ይሄ ነገር እንዴት ተፈጸመ? ምንድን ነው የሆነው? እንዲህ አይነት ጭካኔ ስለምን አስፈለገ? እጅ የሰጠ ወይም ቆስሎ የተማረከ ሰራዊት በዓለም አቀፍ ሕግ ራሱ የሚያስጠይቅ ነው። ዓለም አቀፍ የምርኮኞች አያያዝ ደንብ አለ። የጄኔቫ ኮንቬንሽንን በዚህ ጉዳይ ላይ የሚለውንም በደንብ በዝርዝር ማየት የሚገባና ጉዳዩ ለዓለም አቀፍ መድረክ እንዲበቃ መደረግ አለበት። ይህንን አይተው የተለያዩ የኢትዮጵያ የሰብአዊ መብት ተቋም ድርጅቶች፣ እንደዚሁም ግለሰቦች፣ የሕግ ባለሙያዎች ይህን ጉዳይ ከፍ ወዳለ ደረጃ ማድረስ ይገባቸዋል። እንዲህ አይነት ጭካኔ ታይቶም ተሰምቶም የማያውቅ ነገር ግን በአብይ አህመድ ወታደሮች እጅ የተፈጸመ ነው። ከዚህ በፊትም እንደዚሁ ደቡብ ጎንደር እስቴ አካባቢ እንደዚሁ በተመሳሳይ 5 አርሶ አደሮች በማሳቸው ላይ እንዳሉ አከርካሪው ተመቶ ሲሸሽ የነበረ ያገዛዙ አንድ ቡድን በዛ በማሳቸው ላይ እንዳሉ እነዚህን አርሶ አደሮች በመግደል ቆዳቸውን ገፎ አውላላ ሜዳ ላይ ነው ዘርግፈው ጥለው ተሄዱትና እንዲህ አይነት ጭካኔ በተደጋጋሚ እንሰማለን። ያውኑ የተለየ የሚያደርገው የ19 ዓመት ልጅ ነች። ልትሞት ቆርጣ ወስና የገባች ናት። መሞቱ አይደለም። ነገር ግን የአገዳደሉ ሁኔታና የፈጸሙት ግፍ እውነት ለመናገር ይሄ ጭካኔ ተብሎ የሚገለጽም አይደለም። ጫካ ውስጥ ያሉት አውሬዎችም በዚህ ደረጃ ጥፋት ወይም ደግሞ እንዲህ አይነት ባህሪ የሚያሳዩም አይደሉም። ከአውሬም የከፉ መሆናቸውን ነው እየተረዳ ነው። እንደው የአካባቢው ማህበረሰብ ምን እያለ ነው? እንዲህ አይነት ነገር ሲፈጸም አሁን አጠገቡ የሚገኘው ካምፕ ሰርቶ ቁጭ ብሎ ያለው የአብይ አህመድ ሰራዊት ከነገ ወዲያ ምን ሊፈጽም እንደሚችል እርግጠኛ አይደለም። ማህበረሰቡ የሚጠብቀው ሰራዊት ሳይሆን የሚገለው ሰራዊት ነው ዙሪያውን ከቦ የሚገኘው። ከዚህ አንጻር እንደው ምን እያለ ነው ማህበረሰቡ? ቀደም ሲል አንተም እንዳልከው ይሄ የሉና ጉዳይ ነው። ከምንም በላይ የዚህች ልጅ ግድያ የአማራ ህዝብ ብረት ለማንሳቱ ትክክለኛ እንደሆነ አስረግጦ ያሳየ ነው ማለትም ይቻላልና እስቲ በዚህ ጉዳይ ላይ ምን እየተባለ ነው? የአማራ ህዝብ እኮ አሁን ትልቁ ችግሩ ጨዋ ህዝብ በመሆኑ ነው። እውነት ለመናገር አሁን ድርጊቱ የተፈጸመው ማንኩሳ ከተማ ላይ ይሁን እንጂ በአማራ ህዝብ የተፈጸመው የመጀመሪያ ወንጀል አይደለም። በበርካታ አካባቢዎች ወጣቶችን፣ ነብሰ ጡሩን፣ አረጋውያንን፣ የሃይማኖት አባቶችን፣ አይነ ስውር የሃይማኖት አባቶችን ጎትተው አስፋልት ላይ ረሽነዋል እኮ። ነገር ግን ይሄ ህዝብ ጨዋ ነው። አንደኛ ለአምላኩ የሚሰጥ ህዝብ ነው። ሁለተኛ በስዕልና የተገነባ ስለሆነ ያው ከፋኖች ጋር ገጥመዋልና እኛን እንዲበድሉንም ነገር ግን ነገ ልጆቻችን እነዚህን ኃይሎች ያስታግሷቸዋል በማለት ዝም እያለ ነው። ነገር ግን የእያንዳንዱን ቤት እያንኳኳ እየመጣበት ስለሆነ መቼም ይህን እያየ የሚቀመጥ ወጣት አለ ብዬ አላምንም። በተለይ በጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ በዚች ልጅ በተፈጸመ ወንጀል ወጣቱ በገፍ ወደ ፋኖ እንደሚቀላቀል ምንም ጥርጥር የለውም። የአማራ ህዝብ ጨዋ በመሆኑ እንግዲህ ጨዋ ያልሆነ ሰራዊት መጥቶበታል። ጨዋ ያልሆነ ከሰውነት ተራ የወጣ ሰብአዊነት ፍጹም የሌለው ይቺ 19 ዓመት ታጋይ በቆሰለችበት ሰዓት ቆዳን የገፈፈ ጡትን የቆረጠ ራቁቷን አስፋልት ላይ የጣለ ስርዓት ሆኖ እያለ ነገር ግን የፋኖ ኃይሎች እባካችሁ በከፍተኛ ደረጃ የቆሰሉ ሕክምና እኛ መስጠት በማንችልበት ቁስለት ደረጃ ላይ የደረሱ የማረክናቸው ሰዎች አሉና የቀይ መስቀል ማህበር መጦ ተረክቦ ተጨማሪ ሕክምና ወስደው ይዳኑ እያለ ጨዋነቱን ያሳየ ድርጅት ነው የፋኖ ኃይል። ይህንን የጨዋነት ተግባር ስህተት ውስጥ እንዲገባ ለማድረግ እነሱም የበቀል ነገር እንዲፈጽሙ ለማድረግ ነው እየሰራ ያለው። በአጠቃላይ ግን
ይሄንን ስመለከት የአማራ ብልጽግና ፓርቲ አመራሮች በተለይ ደግሞ የጎጃም የብልጽግና አመራሮች ይህን ሲመለከቱ እውነት ከሚስቶቻቸው ጋርና ከልጆቻቸው ጋር መተኛት ይችላሉ? በተለይ እንግዲህ በዛ ከተማ ላይ የበቀሉ ትልልቅ የመንግስት ባለስልጣናት አሉ። በማንኩሳ ከተማ እንዲሁም በፍኖተ ሰላም ከተማ ዶክተር ይናገር ደሴ፣ አቶ ብናልፍ አንዱዓለም እንዲሁም በጎጃም አቶ አረጋ ከበደ፣ ደመቀ መኮንን፣ ተመስገን ጥሩን የተባሉ የብልጽግና የሳሎን ውሻ የሆኑ ይህን ሲሰሙ ምን ሊሰማቸው እንደሚችል ሴቶች ልጆቻቸውን ሚስቶቻቸውን አቅፎ ማደር ይችላሉ? እጅግ በጣም የሚያሳፍር ነገር ነው። እንግዲህ የወገን ኃይል ይሄንን ድርጊት ተመልክቶ ወንዶቹ ቀበቷቸውን ጠበቅ ማድረግ እንዳለባቸው፣ ሴቶች ደግሞ መቀነታቸውን ጠበቅ አድርገው ለያንዳንዱ የአማራ ዜጋ ዋስትና እርስ በርሱ መቆም እንዳለባቸውና ዝም ብለው ከተመለከቱ ግን ከዚህ የበለጠ ድርጊት ሊፈጸም እንደሚችል ስለሚታወቅ ዛሬ አካባቢው በማና ውስጥ ጉልት፣ በአባሰም ዘጓይ፣ በማንኩሳ፣ በገራይ እና በሌሎችም በሆዳንሺ በዙሪያው ባሉ ቀበሌዎች ላይ እየተፈጸመ ያለው ድርጊት ምናልባትም በሚዲያ ስላልወጣ እንጂ ከባባድ ወንጀሎች እየተፈጸሙ ስለሆነ ያዛ አካባቢ ማህበረሰብ ከፍተኛ ንዴትና ብሽቀት ውስጥ እንደገባ ነው መረጃዎች የደረሱኝ። ዛሬ በማንኩሳ ከተማ ወጣቶች በጣም በብሽቀት ከኔ ጋር በስልክ ልውጥ በሚያደርጉበት ሰዓት በብሽቀት እያለቀሱ ነው ድርጊቱን የነገሩኝ። ምናልባትም የዚች ልጅ መሞት የፋኖ ኃይሎችን እጅግ በጣም አጠንክሮ በተለይ ደግሞ የፋኖን ብቻ ሳይሆን የአማራን ሕዝብ ለበለጠ ትግል የመጣበትን ኃይል አምርሮ ለመታገል ከፍተኛ የሆነ ወኔ ሰንቆ ወደ ጫካ ሊወጣ እንደሚችል ነው አብዛኛው ሰው እየተናገረ የሚገኘው። በጣም ነው የማመሰግነው። እንግዲህ ቀደም ሲል እንዳልነው በዚህ ጉዳይ ላይ የፋኖ አመራሮች የሚሰጡትን መግለጫና በጉዳዩ ዙሪያ ማብራሪያ እንደሚኖራቸው ሰምተናል። እሱን እንደገለጹልን የምናቀርብ ይሆናል። እንግዲህ ለዚች ትንሽ ልጅ ናት። እንግዲህ በ19 ዓመቷ ነው። ብዙም የጠነከረች አይደለችም። ግን የአማራ ህዝብ የደረሰበትን መከራና ግፍ ቤት ቁጭ ብያ ላይም ብላ መሳሪያ አንስታ በዚህ እድሜዋ ነው ኮማንዶ ስልጠና ድረስ ደርሳ በከፍተኛ ወታደራዊ ዲሲፕሊንና ብቃት የሉና ትግሉን የተቀላቀለችው። ነገር ግን የገጠማት ነገር በጣም የሚያሳዝን ነው። ምንጊዜም በታሪክ ስትታወስ ትኖራለች። በዚህ አጋጣሚ ለቤተሰቦቿ መጽናናትን እንመኛለን። እንግዲህ ነፍስ ይማር ብለን ነው ጉዳዩን በተመለከተ ሌሎችን ማስተያየት ይዘን ለመቅረብ ቃል በመግባት በዚሁ የምናበቃው። በጣም ነው ማመሰግነው። እኔም በጣም አመሰግናለሁ። መሳይ እንደው ከመቋጨቱ በፊት በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ ባለው ጦርነት የፋኖ ኃይሎች እጃቸውን እንኳን መስጠት ባለመቻላቸው እንዲያው እርሟን ጠምቃ ፈጀችው ጠልቃ የሚባል አባባል አለ። እርማቸውን ቢማርኩ እንኳን ምን ሊያረጉ እንደሚችሉ ከነ ህይወታቸው የማረኳቸውን ሰዎች ምን ሊያረጓቸው እንደሚችሉ፣ ወንዶችን ከማረኳቸው ምን ሊያረጓቸው እንደሚችሉ ይሄ ማሳያ ነው። ነገር ግን የፋኖ ኃይሎች አምርረው ወደ ጫካ የወጡ በመሆናቸው እጅ የሚሰጥ የፋኖ ኃይል ባለመኖሩ ምናልባት እቺ ሴት በመሆኗ 19 ዓመት ልጅ በመሆኗ እና ቆስላ በመያዟ ካልሆነ በስተቀር በብዛት የማረኩትን ኃይል ምን ሊያረጉት እንደሚችሉ የአማራ ህዝብ ጠንቅቆ ስለሚያውቅ አምሮ እየታገላቸው እንደሆነ ነው መረጃዎች የሚያመላክቱት። መሳይ አንተ እንዳልከው ለትግሉ ሰማዕታት የሆነችው በዓለም ለአማራ ህዝብ ኩራት የሆነች ነገ በታሪክ ስሟ ምናልባት ፍኖተ ሰላም ከተማ ላይ መሀል አደባባይ ላይ ሐውልቷ የሚተከል የሚሆን ሆኖ ለሌሎችም ደግሞ የትግል ምሳሌ ሆና ስሟ ለዘላለም እንደሚጠራ ነው ማየት የቻልኩት። መሳይ በድጋሚ በጣም አመሰግናለሁ። እኔም አመሰግናለሁ።